ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የግድያ ሙከራ ተፈጸመባቸው የተባሉት የትግራይ ሊቀ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁሉ ሊቀ ጳጳስ የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናገሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላም ካስተር ብርሃን ላዕላይ ቤተ ክህነት ሁለት ሊቀ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነም ተገልጿል። ቢቢሲ በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሲሻይ ግርማይ እና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት ያደረገው ጥረት አልተሳካም። በቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤል እና ብፁዕ አቡነ አረጋዊ በተባሉት አባቶች መኖሪያ ቤት ላይ ተኩስ መከፈቱ ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ ሰኔ 9 ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኝበት ሕንፃ ላይ አርፎ በተወሰነ መልኩ ሕንፃውን ንዶ ግማሹ ብሎኬትን ተገንጥሎ ወድቋል ሲሉም ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎች በቁጥጥር ስር ማዋሉን ገልጾ ነበር። የከተማው የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡን እንደተናገሩት ትግራይ ቴሌቪዥን ዘግቧል። ቅዳሜ ዕለት ደግሞ ተነጥለው የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊ እና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበረ የአንዱ አባት ረዳት ዲያቆን የማነ ኃይለ ተናግረዋል። የጳጳሱ አሽከርካሪ የሆኑት አብርሃ ገብረ ገርገሰም ይህንኑ ለቢቢሲ ትግረኛ ገልጸዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱትም በዕለቱ ከቀኑ 11 ሰዓት ገደማ ላይ ሁለቱ አባቶች ፖሊስ ጣቢያ የተወሰዱ ለጥያቄ እንደሚፈለጉ ተነግሯቸው ነው። የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርገስ ወደ ፖሊስ ጣቢያ ተከትለው መሄዳቸው ተናግረዋል። ከሰዓታት በኋላ ፖሊስ ሊቀ ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ለመልቀቅ እያንዳንዳቸው የ300,000 ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነህም ሊቀ ጳጳሱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍሎ መሆኑን ለቢቢሲ ተናግረዋል። ፖሊስ አቡነ ናትናኤልን ትግልን ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎች መስማታቸውንም ጠቅሰዋል። ቢቢሲ ይህንን ክስ ከገለልተኛ ወገን ማጣራት አልቻለም። ስለዚህ ክስ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረገ ሙከራም አልተሳካም። እንደ የማነ ገለጻ ሁለቱ አባቶች ወደ መኖሪያቸው ከተመለሱ በኋላ ሊያገኟቸው አልቻሉም። በምሽቱ 4 ሰዓት ከ15 ገደማ ተመልሰዋል። ከዚያ በኋላ መግባትም መውጣትም አይቻልም። ስልካቸውንም በተደጋጋሚ ብንሞክር አልሰራም። ስልካቸው ከእነርሱ ጋር እንደሌለና ከማን ጋር መገናኘት እንደማይቻል ነው ያለኝ መረጃ ሲሉም ሁኔታውን አስረድተዋል። ሊቀ ጳጳሳቱ የመንበረ ሰላም ዋና ጽሕፈት ቤት ውስጥ ባለ መኖሪያ ቤት እንደሚገኙ የሚገልጹት የማነ ማንም ሰው እንዲገባም ሆነ እንዲወጣ አይፈቀድም፣ ሁላችንም ተከልክለናል ብለዋል። በተደጋጋሚ ስልክ ብንሞክርም አይሰራም። ስልካቸው ከእነርሱ ጋር እንዳልሆነና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉም አክለዋል። ወደ መኖሪያ ሕንፃ በመግባት አባቶችን ለማነጋገር ቢሞክሩም ከላይ የወረደ ትዕዛዝ ነው በሚል በፖሊስ እንደተከለከሉም ተናግረዋል። የሀገረ ስብከቱ ሰራተኞች መግባት ቢፈቀድላቸውም እነርሱ ሊቃነ ጳጳሳቱን እንዳላገኙ ገልጸዋል። ባለፈው ሳምንት በሁለት አባቶች መኖሪያ ላይ ተኩስ ከተከፈተ በኋላ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየው የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለውን አስተያየት በማህበራዊ ሚዲያ ገጾች ላይ መነጋገሪያ ሆኖ ነበረ። በመቀለ ከተማ የአብነት ተማሪዎች በታጠቁ ኃይሎች ተይዘው ወደ ወታደራዊ ስልጠና ካምፕ እንደተወሰዱ የአንድ የጸረ ሐዋርያም ቅዱስ ገብርኤል ቤተክርስቲያን ምንጭ ለቢቢሲ ተናግረዋል። በወቅቱ ስለዚህ ጉዳይ አስተያየት የሰጡት አቡነ ናትናኤል ይህንን ጉዳይ መቆም አለበት፣ እጃቸውን ከቤተክርስቲያን ላይ ያንሱ ብለው ነበር።
ከቢቢሲ ጋር በነበራቸው ቆይታ ባለፈው ሳምንት ክስተቱ የሰጡትን አስተያየት ተከትሎ በተወሰኑ ማህበራዊ ሚዲያ ልጥፎች ከታየው ተቃውሞ ጋር ይያያዛል የሚል እምነት ይኖራቸው እንደሆነም ተጠይቀዋል። ይቅርታ እንዲጠይቁ በሚል የተሰጡት አስተያየቶችም መመልከታቸውን የገለጹት አቡነ ናትናኤል ክስተቱ ግን ከዚህ ጋር ይገናኛል ብለው እንደማያስቡ ተናግረዋል። እኔ ሀሳቤን ነው የተናገርኩት፣ ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎን የታየኝን ነው የተናገርኩት። አንድ ሰው ደግሞ እውነቱን በመናገር ሌላ ነገር ይመጣበታል ብዬ ብዙም አላስብም ብለው ነበረ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።